ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማረሰ ዜናዎችን ነው። ከሰሞኑ በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ጀነራል ባጫ ደበሌ የኤርትራ መገንጠል ህጋዊነት ላይ ጥያቄ እንዳለ መግለጻቸው አነጋጋሪ ሆኗል። በአሜሪካ 9 ኢትዮጵያውያን አደገኛ ወንጀለኞች ተብለው መያዛቸው ተገለጸ። ታይም መጽሔት የአርቲፊሻል ኢንተለጀንስ አርኪቴክቶች ሲል የሰየማቸውን የቴክኖሎጂ ከበርቴዎች የዓመቱ ምርጥ ሰዎች አድርጎ መረጠ። ወደ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁ የአብስራ ገዛይ ነኝ። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን ስናልፍ ከሰሞኑ በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ጀነራል ባጫ ደበሌ የኤርትራ መገንጠል ህጋዊነት ላይ ጥያቄ እንዳለ መግለጻቸው አነጋጋሪ ሆኗል። በተያያዘ ዜና የአልጀርስ ስምምነትን 25ኛ ዓመት አስመልክቶ የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ ኢትዮጵያና ኤርትራ ስምምነቱን እንዲያከብሩ ማሳሰባቸው ተሰምቷል። ዝርዝሩን ጽዮን ላይኩን ታቀርበዋለች። እለቱ በመቆርቆርም በመቃወምም በወቅቱ ብዙዎች የኢትዮጵያ የዲፕሎማሲ ውድቀት የተስተናገደበት እንደሆነ የሚገልጹት 25ኛ ዓመት የአልጀርስ ስምምነት የተፈረመበት እለት ነው። በተለያዩ መሪዎችና በፖለቲካ ልሂቃን ዘንድ ኢትዮጵያ በጊዜው ዝምታን መርጣ ብትቀጥልም ስምምነቱ እሳት የሚጭርበት ጊዜ የሚመጣ መሆኑም ተተንብዮበታል። ከሰሞኑ በተለያዩ የማህበራዊ ድረገጾች ፊት ላይ ከተደበቀበት ተገኝቶ የታየው የሊቢያው የቀድሞ መሪ የመሐመድ ጋዳፊ በዚህ ስምምነት ዙሪያ የተደረገ ትንቢታዊ የተንቀሳቃሽ ምስል ቃለ መጠይቅም ለዚህ ማሳያ ነው። ጋዳፊ ስምምነቱ በተፈረመበት ወቅት ያደረጉት እንደሆነ በተገለጸው ንግግር ላይ በአልጀርሱ ስምምነት ሁለቱም ወገኖች መስማማታቸውና ጦርነት መቆሙ መልካም የሚባል መሆኑን ገልጸው ነገር ግን ኢትዮጵያ በዚህ ስምምነት ላይ ጥያቄ የምታነሳበት ጊዜ እንደሚመጣ ሲናገሩ ይታያል። ጋዳፊ ይህንንም ሲገልጹት እንዲህ ሲሉ ነው። አንድ ቀን ኢትዮጵያ ከባህር ተዘግታ የባህር በር አልባ ሆና አትቀጥልም የሚል ትውልድ ይመጣል ብለው ነበር። ዛሬ ላይ የአልጀርሱ ስምምነት የብር ኢዮቤልዩ ዓመት የያዘው ታዲያ ይህ የተተነበየው እሳት ተጭሮ ኢትዮጵያ በታሪክም በምጣኔ ሀብትም በመልክዓ ምድርም በዓለም አቀፍ ሕግም የባህር በር ይገባኛል የሚለውን ጥያቄ አንስታ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የስምምነቱን 25ኛ ዓመት በማስመልከት ባስተላለፉት መልእክት በሁለቱም ወገኖች በኩል የአልጀርሱ የድንበር ስምምነት ሊከበር እንደሚገባው ቢገልጹም የአልጀርሱ ስምምነት ያላካተተው የባህር ክልል ከዓመታት በኋላ በኢትዮጵያ ጥያቄ በፈጠረበት ጊዜ ላይ ነው። የኢትዮጵያ መንግስት ከጠቅላይ ሚኒስትሩ አንስቶ የተለያዩ የስልጣን እርከን ላይ የሚገኙ ባለስልጣናት እንዲሁም የሀገሪቱ የመከላከያ ሚኒስትር ከፍተኛ አመራሮች ከ3 አስርት ዓመታት በፊት እንደ አንድ የኢትዮጵያ ራስ ገዝ ግዛት የሚቆጠረው የአሰብ አውራጃ በየትኛው ህጋዊ መንገድና በማን ስልጣን ሄደ የሚለውን ጥያቄ በተደጋጋሚ አንስተዋል። የቀድሞው የመከላከያ ሰራዊት ከፍተኛ አመራርና የአሁኑ በኬንያ የኢትዮጵያ ኤምባሲ ባለሙሉ ስልጣን አምባሳደር የሆኑት ጀነራል ባጫ ደበሌ ከሰሞኑ ያደረጉት ንግግር ደግሞ አሰብ ቀርቶ ኤርትራ የተገነጠለችበት መንገድ ራሱ የህጋዊነት ጥያቄ እንዳለው ሲገልጹ ተደምጠዋል። እንኳን አሰብ ቀርቶ እነሱም ህጋዊ በሆነ መንገድ አይደለም የሄዱት። ስለዚህ የሚያስቡ ከሆነ አሰብን በጋራ ጥቅም ለጋራ ጥቅም ማዋል ነው። ለጋራ ጥቅም ካልዋልክ ደግሞ እሱ አይቀርም። ስለዚህ አሰብን አስቀራለሁ ብሎት ይጠፋል። ምክንያቱም በውጊያ አንሄድም፣ ሰላማዊ በሆነ መንገድ እንሄዳለን። አምባሳደሩ ይህንን አጭር ኢንተርቪው ከኢትዮጵያ ፕሬስ ድርጅት ጋር ሲያደርጉ የህጋዊነት ጥያቄው ከምን አንጻር ልክ እንዳልሆነ አላብራሩም። ይልቁንም የኤርትራ መንግስት በአሰብ ጉዳይ ላይ ከኢትዮጵያ ጋር ሊወያይ እንደሚገባ ጥሪ ሲያቀርቡ ተደምጠዋል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በበኩላቸው በዋና ቃል አቀባያቸው ስቴፋኒ ዱጃሪሽ በኩል በወጣ መግለጫ በሁለቱ ሀገራት መካከል እንደ አዲስ እያገረሸ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑን በመግለጽ ኢትዮጵያና ኤርትራ በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ ማሳሰባቸው ተሰምቷል። በአሜሪካ 9 ኢትዮጵያውያን አደገኛ ወንጀለኞች ተብለው መያዛቸው ተገለጸ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ዜጋ ወንጀለኞች ያላቸውን ዝርዝር በይፋ አስታውቋል። ሮሃ ግርማ ተጨማሪ አላት።
የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፋ አደገኛ የውጭ ዜጋ ወንጀለኞች ያላቸውን ዝርዝር ይፋ ማድረጉ ተገልጿል። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንድና አንዲት ሴት ኢትዮጵያውያን ፎቶግራፍ፣ ስም፣ የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆኑ ይፋ ተደርጓል። ከሁሉም የከፋ አደገኛ ወንጀለኞች ተብለው በመጡበት ሀገር ተለይተው ማንነታቸው ይፋ የሆኑት ስደተኞች በተለያዩ ወንጀሎች ውስጥ ተሳትፈዋል በሚል በስደተኞችና የጉምሩክ ሕግ አስከባሪ በሆነው አይስ በቁጥጥር ስር የሚገኙ እንደሆኑም ተገልጿል። ኢትዮጵያውያኑ በግድያ፣ በእጽ ዝውውር፣ የጦር መሳሪያ ይዞ በመገኘት በዘረፋና በሌሎች ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመላክታል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽመዋል ከተባሉት ወንጀሎች ጋር ለሕዝብ ይፋ ተደርጓል። በሕግ አስከባሪው ባለስልጣን አደገኛና ከሁሉም የከፋ ተብለው በቁጥጥር ስር የዋሉትና ከአሜሪካ ይባረራሉ ተብለው የተለዩት የሌላ ሀገር ዜጎች ትኩረት እንዲደረገባቸው ያደረጋቸውን የወንጀል ድርጊቶች ዘርዝሯል። ከተጠቀሱት መካከልም የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበርና ህገወጥ የገንዘብ ዝውውር ይገኙባቸዋል። የሀገር ውስጥ ደህንነት መስሪያ ቤቱ የተለያዩ ወንጀሎች ፈጽመዋል፣ እጅግ የከፋ አደገኛ ስደተኞች በማለት በመላው ዓለም ከሚገኙ ሀገራት የመጡ ግለሰቦች በቁጥጥር ስር መዋላቸውን ያወጣው ዝርዝር አመላክቷል። የመስሪያ ቤቱ ኃላፊ ክርስቲኖም አሁን ይፋ የተደረገው ዝርዝር በሀገሪቱ ውስጥ በሚገኙ ከባድ የወንጀል መዝገብ ያለባቸው የውጭ ዜጎችን ኢላማ በማድረግ የሚካሄደው ዘመቻ ለመጠናከሩ ማሳያ ነው ብለዋል። በተጨማሪም የትራምፕ አስተዳደር ህጋዊ ሰነድ ያላቸው ኤርትራንና ሶማሊያን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ ዜጎች የመኖሪያና የስራ ፈቃድ ላይ እንደገና ምርመራ እንደሚያደርግ አስታውቋል። እንዲሁም ከየትኛውም ሀገራት ዜጎች የሚቀርቡ የጥገኝነት ጥያቄዎችን በአጠቃላይ ላልተወሰነ ጊዜ እንዲታገድ የተደረገ ሲሆን ፕሬዝዳንቱ ከሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ቋሚ እገዳ ለመጣል እቅድ እንዳላቸውም ተናግረዋል። ፕሬዝዳንት ትራምፕ ባለፈው ዓመት ወደ ስልጣን የተመለሱበትን የምርጫ ቅስቀሳ ከጀመሩበት ጊዜ አንስቶ ጥብቅ የስደተኞች ቁጥጥር እንደሚያደርጉና በሀገሪቱ ታሪክ ያልታየ ትልቁን ስደተኞችን የማባረር እርምጃ እንደሚያካሂዱ ባገኙት አጋጣሚ ሁሉ ሲናገሩ ቆይተዋል። ትራምፕ ምርጫውን አሸንፈው ወደ ዋይት ሀውስ በተመለሱበት ዕለት ነው ንግግራቸውን ተግባራዊ የሚያደርጉ ውሳኔዎችን ማሳለፍ የጀመሩት። በዚህም ህገወጥ ስደተኞችን መያዝ፣ ማሰርና ከአሜሪካ ማባረርን ጨምሮ የቪዛና የጉዞ ክልከላዎችን ስራ ላይ አውለዋል። ታይም መጽሔት የአርቲፊሻል ኢንቴሊጀንስ አርክቴክቶች ሲል የሰየማቸውን የቴክኖሎጂ ከበርቴዎች የዓመቱ ምርጥ ሰዎች አድርጎ መረጠ። በሌላ ዜና ከ400 በላይ ንጹሐን ዜጎች በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ መገደላቸውን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን እንዲህ በዝርዝር ተመልክቶታል። This is what the world will look like in about a decade from now. A tech utopia where humans barely have to work. ሰው ሰራሽ አስተውሎት አሊያም ኤአይ በአሁኑ ወቅት የሰው ልጆችን የዕለት ተዕለት ህይወት በአዎንታዊም ይሁን ባሉታዊ መልኩ እየለወጠ መሆኑ የአደባባይ ሚስጥር ነው። በተለይ የሰዎችን ጥያቄ በሰከንዶች ውስጥ የሚመልሱ እንደ ቻት ጂፒቲ ያሉ የቴክኖሎጂ ውጤቶች ከመጡ ወዲህ ሰው ሰራሽ አስተውሎት በሰው ልጆች የወደፊት ህይወት ያለው ተጽዕኖ አነጋጋሪ እየሆነ መጥቷል። ይህ ቴክኖሎጂ የህብረተሰብን ገጽታ፣ የግል ህይወትን፣ የንግድ እንቅስቃሴን፣ የጸጥታ ሁኔታን፣ የትምህርት፣ የህክምናና የመረጃ ስርጭት ላይ ተጽዕኖ እያሳደረ ነው። ይህንኑ መሰረት በማድረግ ይመስላል ታይም መጽሔት የኤአይ አርክቴክቶች ሲል የሰየማቸውን የቴክኖሎጂ ከበርቴዎች የግሪጎሪያኑ 2025 የዓመቱ ምርጥ ሰው አድርጎ መምረጡን ያስታወቀው። እዚህ ጋር አስገራሚው ነገር መጽሔቱ እንደ ከዚህ ቀደሙ የዓመቱ ምርጥ ሰው ሲል የሰየመው ግለሰብ ሳይሆን በዓመቱ በሰው ሰራሽ አስተውሎት ኤአይ ተጽዕኖአቸው ጎላ ያሉትን የቴክኖሎጂ ከበርቴዎች በጋራ ነው። የኤንቪዲያ ኃላፊ ጆንሰን ዋንግ፣ የኦፕን ኤአይ ኃላፊ ሳም አልትማን፣ የኤክስ ባለቤት ኤለን መስክ እና የኤአይ ሞግዚት በመባል የሚጠሩት ፌይ ፊሊ በመጽሔቱ የፊት ገጽ ላይ ፎቶቸው በጉልህ ታትሟል። ይህንን ተከትሎም የቴክኖሎጂ ባለሙያዎች እውቅናው የሚያሳየው ሰው ሰራሽ አስተውሎት ምን ያህል ተጽዕኖ እየፈጠረ እንደሚገኝ ነው ብለዋል ሲል የፈረንሳዩ ዜና አገልግሎት ኤኤፍፒ ዘግቧል። የሰው ሰራሽ አስተውሎት በተለያዩ ዘርፎች ምርታማነትን ማሳደግ፣ ጊዜን እና ወጪን መቆጠብ፣ አስቸጋሪና ውስብስብ የሆኑ ስራዎችን መከወን እንዲሁም የስራ ጫናን መቀነስ ከሚጫወታቸው አወንታዊ ሚናዎች ጥቂቶቹ
ቢሆንም ከጠቀሜታው ባልተናነሰ የዚህ ቴክኖሎጂ አብዮት በርካታ ተግዳሮቶችንም ደቅኗል። ማሽንን የማስተማርና የማሰልጠኑ ሂደት ማሽን ለርኒንግ አመክንዮንና ምክንያትን አካቶ በተሻለና በረቀቀ መንገድ ከተሰጠ ደግሞ የጊዜ ጉዳይ ነው እንጂ የሰው ሰራሽ አስተውሎት የሰው ልጅን በልጦ መገኘቱ አይቀሬ መሆኑን የዘርፉ ባለሙያዎች ይናገራሉ። ያም ሆኖ እነዚህ ቴክኖሎጂዎች በውስብስብነታቸውና በሰዎች ቁጥር እጦት ምክንያት ያልተጠበቁ ባህሪያትን ሊያሳዩ ወይም ያልተጠበቁ ውጤቶችን ሊወስኑ ይችላሉ። ይህ ያልተጠበቀ ሁኔታ በግለሰቦች፣ በንግድ ተቋማት ወይም በአጠቃላይ በማህበረሰብ ላይ አሉታዊ ተጽዕኖ የሚያሳድሩ ውጤቶችን ሊያስከትልም ይችላል። የሰው ሰራሽ ቴክኖሎጂ ውጤቶች ሰዎችን ተክተው በመስራት በሚሊዮን የሚቆጠሩ ሰዎችን ከስራ ገበታ እንዲፈናቀሉ ሊያደርጉ ይችላሉ የሚል ስጋትም አሳድሯል። የዓለም አቀፉ የገንዘብ ድርጅት IMF በቅርቡ ባወጣው መረጃም 40% የሚሆነው የዓለም ሕዝብ ለወደፊቱ በዚህ ቴክኖሎጂ ስራውን ሊያጣ ይችላል ሲል ይህንኑ ስጋት የሚያጠናክር ትንበያ አስቀምጦ እንደነበር አስታውስ የዘገበው AFP ነው። Rwanda-backed M23 rebels have entered the eastern Congo town of Uvira in the biggest escalation for months during the long-running war. በሌላ ዜና ከ400 በላይ ንጹሃን ዜጎች በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ደቡብ ኪቩ አውራጃ ተገድለዋል ሲሉ የአካባቢው ባለስልጣናት ማስታወቃቸውን ጠቅሶ የፈረንሳዩ ዜና አገልግሎት AFP ዘግቧል። ባለስልጣናቱ እንዳስታወቁት ንጹሃን ዜጎች የተገደሉት በሩዋንዳ እንደሚደገፍ የሚነገርለት M23 ታጣቂ ቡድን አካባቢውን ለመቆጣጠር ጥቃቱን ባጠናከረበት ጊዜ ነው። በስፍራው ውጊያው መቀጠሉ የተሰማው በዩናይትድ ስቴትስ አሸማጋይነት የሩዋንዳና ኮንጎ ፕሬዝዳንቶች በዋሽንግተን የሰላም ስምምነት ከፈረሙ አንድ ሳምንት ባልዘለለ ጊዜ ውስጥ ሲሆን ሁለቱ ሀገራት በአሜሪካ በተስማሙበት ሰነድ ላይ አማጺው ቡድን ባይሳተፍበትም በተናጠል ግን በተያዘው የግሪጎሪያኑ ዓመት መጀመሪያ ከኮንጎ መንግስት ጋር ተደራድሯል። የተኩስ አቁም ስምምነት ለማድረግም ተስማምቷል ይላል የኤኤፍፒ ዘገባ። ይሁንና ይህ የተኩስ ማቆም ገቢራዊ ሳይሆን አንዳቸው ሌላኛቸውን ስምምነቱን ጥሷል በማለት ሲወነጃጀሉ እንደከረሙ ኤኤፍፒ በዘገባው የጠቀሰ ሲሆን እንደ አዲስ ከተቀሰቀሰው ውጊያ አስቀድሞ M23 አሁን ከያዛት ኡቪራ ከተሰኘች ስልታዊ ከተማ ተጨማሪ በርካታ ስፍራዎችንም ተቆጣጥሯል ብሏል። ይህች ኡቪራ የተባለች ከተማ የወታደራዊ ሰፈር ብቻ ሳትሆን የሲቪል ስራዎች የሚከናወኑበት የአስተዳደር ከተማም ከመሆኑ አኳያ ፋይዳው ለአማጺው ቡድን ጎላ ያለ መሆኑ ተነግሯል። ኡቪራ ከተጠቀሰው መገለጫዋ ባሻገር ኮንጎን ከቡሩንዲ ጋር የምታዋስን ስፍራ ነች የተባለ ሲሆን ቡሩንዲ ደግሞ ከM23 ጋር እየተፋለመ ለሚገኘው ለኮንጎ መንግስት ላለፉት 2 ዓመታት ድጋፍ ስታደርግ መቆየቷን AFP ዘግቧል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻን ጠቅሶ AFP እንደዘገበው በደቡባዊ ኪቩ ከ200,000 በላይ ሰዎች መፈናቀላቸውንና በአሁኑ ወቅትም በተባባሰ ሁኔታ ቢያንስ 413 ሰላማዊ ሰዎች ተገድለዋል። The military would not react in order to protect 60,000 የማይሞሉ ጥቂት የዓለማችን ባለሀብቶች ግማሹን የምድራችንን ሕዝብ መያዝ የሚገባውን 3 እጥፍ የበለጠ ሀብት መያዛቸው ተነገረም። 3/4ኛው የዓለማችን ግለሰባዊ ሀብት 10% በሚሆኑ ሀብታሞች እጅ መሆኑም ተገልጿል። ቃል ኪዳን ኤርሚያስ ዝርዝሩን አዘጋጅተዋል። በአሁኑ ጊዜ የዓለም ሀብት ከመቼውም ጊዜ በበለጠ በተወሰኑ ግለሰቦች ስር ብቻ እየተከማቸ መሆኑን መረጃዎች እያመላከቱ ነው። እጅግ ባለጸጋ የሆኑ ጥቂት ባለሀብቶች ሰፊውን የሀብት መጠን እየያዙ አብዛኛው ህዝብ ደግሞ የተቀረውን ሩብ እየተጋራ እጅግ የተራራቀ ኑሮን ለመግፋት ይገደዳሉ። የዓለም የእኩልነት 2026 ባወጣው ሪፖርት በቁጥር 60,000 የሚደርሱ ጥቂት የዓለማችን ከበርቴዎች ግማሹ የምድራችን ህዝብ መያዝ ከሚገባው 3 እጥፍ የበለጠ ሀብት መያዛቸውን ይፋ አድርጓል። ዓለም ላይ 3/4 የሚሆነው ጠቅላላ ግለሰባዊ ሀብት 10% በሚሆኑ ሀብታሞች እጅ የተያያዘ መሆኑንና 10% የሚሆኑትም እጅግ የናጠጡ ባለሀብቶች 75% የሚሆነውን ሁሉንም አይነት የዓለማችን ግለሰባዊ ሀብቶች ጠቅልለው መያዛቸውን ሪፖርቱ አክሏል። በአመቱ የአብዛኛው የዓለም ህዝብ የኑሮ ደረጃቸው ባለበት እየረገጠ መሆኑን የጠቆመው የተቋሙ አመታዊ ሪፖርት ሀብት ብቻ ሳይሆን ኃይልና ስልጣንም በደረጃ ሰንጠረዡ አናት ላይ በሚገኙት የላይኞቹ ከበርቴዎች እጅ ብቻ ተከማችቶ የሚገኝ መሆኑንም አመላክቷል። ሊጠናቀቅ 19 ቀናት ብቻ በቀሩት የአውሮፓውያኑ 2025 ዓ.ም 10% የሚሆኑት እጅግ የናጠጡ ጥቂት የዓለማችን ባለሀብቶች 75% የሚሆነውን ሁሉንም አይነት የዓለማችን ግለሰባዊ ሀብቶች ጠቅልለው ሲይዙ 40% የሚሆኑት መካከለኛ ገቢ ያላቸው ሀብታሞች ደግሞ የዓለማችንን 23% ሀብት እንዲሁም ደግሞ ከመካከለኛ በታች የሚገኘውና 50% የሚሆነው ግማሹ የዓለማችን ህዝብ ከዓለም አጠቃላይ ሀብት 2% ብቻ ይዟል።
ከ1990ዎቹ ጀምሮ የቢሊዮነሮችና ጠቅላላ ሀብታቸው ከ100 ሚሊዮን ዶላርና ከዚያ በላይ የተመዘገቡ ባለ 100 ሚሊዮን ዶላር ሚሊዮነሮች ሀብት በየዓመቱ የ8% እድገት የሚያስመዘግብ መሆኑን ያመለከተው ሪፖርቱ ይህም ከመካከለኛ በታች የሆነው ግማሹ የዓለማችን ሕዝብ በዓመት ከሚያስመዘግበው የሀብት እድገት በእጥፍ የላቀ መሆኑን አስገንዝቧል። በአሁኑ ሰዓት በፐርሰንት 0.001% ብቻ የሚሆኑትና በቁጥር ደግሞ ከ60 ሺህ የሚያንሱት የበርካታ ሚሊዮን ዶላር ባለቤቶችና ጥቂት የዓለማችን ከበርቴዎች ብቻ ግማሹ የምድራችን ሕዝብ መያዝ ከሚገባው 3 እጥፍ የበለጠ ሀብት በቁጥጥራቸው ስር ይዘዋል። ይህም ክፍተት እየጨመረ ሲመጣ ታዲያ በህዝቦች መካከል ትልቅ ልዩነትን በመፍጠር ስለ ፍትሐዊነት፣ ኢኮኖሚያዊ አለመረጋጋትና ስለ ዓለም አቀፍ ልማት የወደፊት ጣፈንታ ጉዳይ አስፈላጊ ጥያቄዎችን ማንሳቱ አይቀሬ ነው። ይህም የዓለማችን የሀብት ማማ ላይ በሚገኙት እጅግ በጣም ጥቂት በሆኑት ባለሀብቶች እጅ ገንዘቡ በፍጥነት እየተከማቸ በመምጣቱ በቢሊዮኖች የሚቆጠረው የዓለም ህዝብ ዛሬም የዕለት ጉርሱን ለመሸፈን የሚታገልባትና ጥቂቶቹ ደግሞ ከልክ በላይ በሆነ መንገድ የዓለምን የገንዘብ ኃይል ጠቅልለው የተቆጣጠሩባት እጅግ ኢፍትሐዊ ዓለም እንድትፈጠር ማድረጉን እንዲቀጥል እንደሚያደርገው ሪፖርቱ ያትታል። ባለፉት 4 ወራት 27 ኪሎ ግራም የሚመዝን ጥፍጥፍ ወርቅ በህገ ወጥ መንገድ ሲዘዋወር መያዙ ተገለጸ። የገቢዎች ሚኒስቴር ወደ ኢትዮጵያ የሚገባ የኮንትሮባንድ እቃዎችን ቁጥር በእጥፍ መጨመሩን አስታውቋል። ሶስና አለሙ ዝርዝሩን ትነግራቸዋለች። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 በጀት ዓመት የ4 ወራት እቅድ አፈጻጸም ሪፖርት ገምግሟል። የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጄ በስብሰባው መክፈቻ በሰጡት አስተያየት በህገ መንግስቱ በተሰጠው ክትትልና ቁጥጥር የማድረግ ኃላፊነት የውይይት መድረክ መዘጋጀቱን ጠቁመው የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ የመስሪያ ቤታቸውን የ4 ወራት እቅድ አፈጻጸም ሪፖርት እንዲያቀርቡ መድረኩን ክፍት አድርገዋል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁና የቋሚ ኮሚቴው አባላት ወይዘሮ አይናለም ንጉሴን ጨምሮ የሚኒስቴር መስሪያ ቤቱ ከፍተኛ የስራ ኃላፊዎችና የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታ በውይይቱ ተገኝተዋል። የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ የመስሪያ ቤታቸውን የ4 ወራት የእቅድ አፈጻጸም ሪፖርት ባቀረቡበት ወቅት እንዳሉት የ2018 በጀት ዓመት የገቢ እቅድ አፈጻጸም ከጊዜ ወደ ጊዜ እየተሻሻለ በመምጣቱ የዚህ በጀት ዓመት የገቢ አሰባሰብም ጤናማ መሆኑን ተናግረዋል። ከዚህ ባለፈ ባለፉት 4 ወራት በህገወጥ መንገድ ወደ ኢትዮጵያ የሚገባ የኮንትሮባንድ እቃዎች ቁጥር መጨመሩን አክለው ተናግረዋል። ሪፖርቱን ያቀረቡት የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ ከገቢ ኮንትሮባንድ ከ8 ቢሊዮን ብር በላይ ከወጪ ኮንትሮባንድ ደግሞ ከ0.6 ቢሊዮን ብር በላይ ማዳን መቻሉን ተናግረዋል። በድምሩ 8.7 ቢሊዮን ብር የሚያወጣ የኮንትሮባንድ እቃ መያዙን ተናግረዋል። የገቢ ኮንትሮባንድ በእጥፍ መጨመሩን የተናገሩት ሚኒስትሯ መድኃኒት፣ አልባሳት፣ ጨርቃጨርቅ፣ ኤሌክትሮኒክስና የማዕድን ውጤቶች ከፍተኛውን ድርሻ እንደሚይዙ አስረድተዋል። ባለፉት 4 ወራት 27 ኪሎ ግራም የሚመዝን ጥፍጥፍ ወርቅ መያዙንም ሚኒስትሯ አክለዋል። ከወጪ ኮንትሮባንድ አብዛኛውን ድርሻ የሚይዘው የግብርና ምርት ነው የተባለ ሲሆን ባለፉት 4 ወራት ቅናሽ ማሳየቱ ተጠቁሟል። በኮንትሮባንድ ሂደት ሲሳተፉ የተያዙ 355 ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝ ለቋሚ ኮሚቴው ያስረዱ ሲሆን በሌላ በኩል ባለፉት 4 ወራት ሚኒስቴር መስሪያ ቤቱ 482.5 ቢሊዮን ብር ገቢ መሰብሰቡን ተናግረዋል። ይህም የእቅዱ 106 በመቶ እንደሆነ ተገልጿል። ባለፉት 4 ወራት 444.3 ቢሊዮን ብር ለመሰብሰብ ታቅዶ እንደነበር ያስታወሱት ሚኒስትሯ 482.5 ቢሊዮን ብር እንደተሰበሰበ ተናግረዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳቸው ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆኑን ትችላላችሁ። ከአፍታ ቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ግሎባል ባንክ ኢትዮጵያ በበጀት ዓመቱ ከ1.17 ቢሊዮን ብር በላይ ማትረፉን ይፋ አደረገ። ግሎባል ባንክ ኢትዮጵያ በሰጠው መግለጫ በተጠናቀቀው የበጀት ዓመት ከዓለም አቀፍ ማህበራዊና ኢኮኖሚያዊ እንቅስቃሴዎች መቀዛቀዝ ጋር ተዳምሮ በኢትዮጵያም ሆነ በዓለም አቀፍ ደረጃ የኢኮኖሚ ሁኔታው አለመረጋጋት ያሳየ ቢሆንም ባንኩ በበጀት ዓመቱ ከታክስና ከመጠባበቂያ እንዲሁም ከሌሎች ተቀናሾች በፊት 1.17 ቢሊዮን ብር በላይ ማትረፍ መቻሉን ገልጿል። ግሎባል ባንክ ኢትዮጵያ በ2024/25 ዓመት ከ5.56 ቢሊዮን ብር በላይ ገቢ ማግኘት
መገኘቱ የተገለጸ ሲሆን ዘንድሮ የተመዘገበው የባንኩ ገቢ ባለፈው ዓመት ከተመዘገበው ገቢ ጋር ሲነጻጸር የ37 በመቶ ጭማሪ ማሳየቱም ተነግሯል። ባንኩ ዘመኑ የደረሰበትን የኮር ባንኪንግ አገልግሎት በመጠቀም ዘርፈ ብዙ የባንክ አገልግሎቶችን የሚሰጥ ዲጂታል ባንኪንግ ማለትም የሞባይልና ኢንተርኔት ባንኪንግ እንዲሁም የአጭር መልእክት አገልግሎት በመስጠት ከ600 ሺህ በላይ ደንበኞችን አፍርቷልም ተብሏል። ግሎባል ባንክ ኢትዮጵያ የያዘውን የእድገትና የስኬት ጉዞ በማስቀጠል በፋይናንስ ነክ ስኬቶቹ የተለያዩ ሽልማቶችን ማግኘቱንም ገልጾ በነገው ዕለት በአድዋ ድል መታሰቢያ አዳራሽ 13ኛ መደበኛ ጠቅላላ ጉባኤውን እንደማያካሄድ ገልጿል ሲል የዘገበው ባልደረባችን ዮናስ ግርማ ነው። ከ450 በላይ የሚሆኑ አምራቾችና አገልግሎት ሰጪዎች የሚሳተፉበት ኤክስፖ ሊከፈት እንደሆነ ተገለጸ። ኤክስፖ በኤግዚቢሽን ማዕከል ከታህሳስ 4 እስከ ገና ዋዜማ ታህሳስ 28 ድረስ እንደሚካሄድ አዘጋጁ ዳሶማ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር አስታውቋል። የተዘጋጀው ኤክስፖ ላይ በአገሪቱ የሚገኙ የፋይናንስ ተቋማት፣ የሪል ስቴት አልሚዎች፣ የመኪና አስመጪዎች፣ የሸማች ማህበራት፣ የሸቀጣሸቀጥና የዕለት ፍጆታ አቅራቢዎች፣ የአዋቂና የህጻናት አልባሳት እንዲሁም የቤት ውስጥ እቃዎችና የፈርኒቸር ውጤቶችን የሚያቀርቡ ተቋማትም ይገኙበታል ተብሏል። ለበርካታ የበጎ አድራጎት ድርጅቶች ነጻ ቦታ በመፍቀድ ማህበራቸውን እንዲያስተዋውቁ እድል እንደሚሰጥና እጅ ላጠራቸው ወገኖች እርዳታ እንደሚደረግም አዘጋጆቹ አስታውቀዋል። ክቡራን ተመልካቾቻችን አሁን የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወደ አፍሪካ ዋንጫ እንዲያልፍ ካደረጉ ኮከቦች መካከል 4ቱ ለሸገር ከተማ የእግር ኳስ ክለብ በይፋ መፈረማቸውን ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ጌታሁን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። 4ቱ የሴካፋ ኮከቦች ለሸገር ከተማ ክለብ በይፋ ፈርመዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወደ አፍሪካ ዋንጫ እንዲያልፍ ካደረጉ ኮከቦች መካከል 4ቱ ለሸገር ከተማ እግር ኳስ ክለብ በይፋ መፈረማቸው ተገልጿል። በዘንድሮው የውድድር ዓመት ወደ ፕሪሚየር ሊጉ ያደገውና በሲቢኢ የኢትዮጵያ ፕሪሚየር ሊግ እየተሳተፈ የሚገኘው ሸገር ከተማ እግር ኳስ ክለብ በይፋ ታዳጊ ተጫዋቾችን አስፈርመዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንና የስሪ ፖይንት አካዳሚ ተጫዋቾች ዳዊትና ቢኒያም እንዲሁም የኢትዮጵያ ስፖርት አካዳሚው ዘላለም ለሸገር ከተማ እግር ኳስ ክለብ ለመጫወት ተስማምተዋል። ሸገር ከተማ ለዳዊትና ለቢኒያም ለእያንዳንዳቸው 500 ሺህ ብር ለስሪ ፖይንት አካዳሚ መክፈሉ ሲገለጽ ተጫዋቾቹ የ3 ዓመት ውል የፈረሙ ሲሆን በዚህም በወር 50 ሺህ ብር የሚከፈላቸው ይሆናልም ተብሏል። በፊርማ ስነ ስርዓቱ ላይ የተገኙት የሸገር ከተማ እግር ኳስ ክለብ የቦርድ አባልና የፕሬዝዳንቱ ተወካይ ወይዘሮ መስከረም ታዳጊዎቹ ላይ ትኩረት ሰጥተው እንደሚሰሩ የተናገሩ ሲሆን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውን በበኩላቸው ሸገር ከተማ ተጫዋቾችን በሚገባ መያዝ እንዳለበት አጽንኦት ሰጥተዋል። ለልጆቹ የተሻለ የወደፊት እግር ኳስ ህይወት ሸገር ከተማ እግር ኳስ ክለብ ከሌሎቹ ክለቦች በታዳጊዎች ልማት ላይ ለመስራት የተሻለ እቅድ እንዳለው በመረዳት ስምምነቱ መፈጸሙን አቶ ባህሩ ጥላውን ተናግረዋል። ተጫዋቾቹን የግላቸው ለማድረግ የተለያዩ ክለቦች ጥያቄ ቢያቀርቡም በትክክለኛው መንገድ የሄደውና የተሻለ እቅድ ያቀረበው ሸገር ከተማ በመሆኑ መፈረማቸው ታውቋል። 16ኛ ሳምንቱ ላይ የደረሰው የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ሲደረግ ተጠባቂ ጨዋታዎች ይስተናገዱበታል። በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ በውጤት ቀውስ ውስጥ የሚገኘው የመርሲሳይዱ ክለብ ሊቨርፑል በሜዳው ብራይተንን የሚያስተናግድበት ጨዋታ ይጠበቃል። ያለፈው ዓመት የፕሪሚየር ሊጉ ባለክብር የሆነው የመርሲሳይዱ ክለብ በዘንድሮው የውድድር ዓመት በድጋሚ አሸናፊ ለመሆን የሊጉ ክብረ ወሰን በሆነው ዋጋ ጭምር በርካታ ከዋክብትን መሰብሰብ ቢችልም ነገር ግን እየተቸገረ ይገኛል። በአንፊልድ ሮድ ስታዲየም በሚደረገው ጨዋታ ሁለቱ ክለቦች በተመሳሳይ 23 ነጥብ በግብ ክፍያ ተበላልጠው 8ኛና 10ኛ ደረጃ ላይ መቀመጣቸው ጨዋታውን እንዲጠበቅ ያደርገዋል። በአሰልጣኝ አርኔ ስሎት የሚመራው ሊቨርፑል ካለፉት 5 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው በአንዱ ብቻ ሲሆን በሜዳው ከጠንካራው ብራይተን በሚያደርገው ጨዋታ ከባድ ፈተና እንደሚጠብቀው ሲገለጽ የሁለቱ ክለቦች ጨዋታ ነገ ምሽት 12 ሰዓት ላይ የሚደረግ ይሆናል። በተመሳሳይ ሰዓት የምዕራብ ለንደኑ ክለብ ቸልሲ በሜዳው ስታንፎርድ ብሪጅ ስታዲየም በጥሩ መነቃቃት ላይ የሚገኘውን ኤቨርተንን ያስተናግዳል። ቸልሲ በአሰልጣኝ ኤንዞ ማሬስካ እየተመራ በሁሉም ውድድሮች ያለፉትን 4 ጨዋታዎች ማሸነፍ ያልቻለ ሲሆን በአንጻሩ ኤቨርተን በበኩሉ በሊጉ ካደረጋቸው 5 ጨዋታዎች 4ቱን ማሸነፉ የነገው ጨዋታ ለሰማያዊ ለባሾቹ ከባድ ያደርግባቸዋል። ቸልሲ በሊጉ በ25 ነጥብ 5ኛ ደረጃ ላይ ሲገኝ የመርሲሳይዱ ክለብ በበኩሉ 24 ነጥብ በመያዝ 7ኛ ደረጃ ላይ ይገኛል። በሌላ ጨዋታ የሊጉ መሪ አርሰናል መሪነቱን ለማጠናከር ምሽት 5 ሰዓት ላይ በሜዳው በሊጉ ግርጌ ላይ የሚገኘውን ወልቭስን ያስተናግዳል። አርሰናል ባለፈው ሳምንት በቪላ ፓርክ በአስቶን ቪላ መሸነፉ የሚታወስ ሲሆን በነገው መርሃ ግብር ወደ አሸናፊነት ለመመለስ በሊጉ እስካሁን ምንም ጨዋታ ማሸነፍ ካልቻለው ወልቭስ የሚጫወት ይሆናል።
በኤሚሬትስ ስታዲየም በሚደረገው ጨዋታ መድፈኞቹ ማሸነፍ የሚችሉ ከሆነ ሁለተኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ ነጥባቸውን ወደ 5 ከፍ ማድረግ ይችላሉ። 16ኛ ሳምንት የእንግሊዝ ፕሪሚየር ሊግ እሁድ ቀጥሎ ሲከናወን የፔፕ ጋርዲዮላው ማንቸስተር ሲቲ ከሜዳው ውጭ ወደ ሴልኸርስት ፓርክ ስታዲየም በማቅናት ከጠንካራው ክሪስታል ፓላስ ይጫወታል። ማንቸስተር ሲቲ ከመሪው አርሰናል ያለውን ነጥብ ለማሻሻል የሚጫወት ሲሆን የሁለቱ ክለቦች ጨዋታ እሁድ አመሻሽ 11 ሰዓት ላይ ሲደረግ በተመሳሳይ ወደ አሸናፊነት የተመለሰው ቶተንሃም ሆትስፐርስ ከኖቲንግሃም ፎረስት ጨዋታውን ያደርጋል። በ2026 የሚደረገው የዓለም ዋንጫ የስታዲየም መግቢያ ዋጋ መጨመር ደጋፊዎችን እያነጋገረ ይገኛል። በመጪው ክረምት በአሜሪካ፣ ሜክሲኮና ካናዳ በጣምራ አስተናጋጅነት በሚካሄደው የዓለም ዋንጫ የተቀመጠው የመግቢያ ዋጋ በደጋፊዎች ዘንድ አስደንጋጭ ሆኗል። ዛሬ ከዓለም አቀፍ እግር ኳስ ፌዴሬሽኖች ማህበር ፊፋ ተገኘ በተባለው መረጃ በምድብ ጨዋታዎች ዝቅተኛ የመግቢያ ዋጋ $4185 ሆኖ ተቀምጧል። ምንም እንኳን ፊፋ ጉዳዩን ይፋ ባያደርግም በመድረኩ ላይ ለሚሳተፉ አባል ሀገራት ፌዴሬሽኖች ምድባቸውን ባሳወቀበት ደብዳቤው የስታዲየም መግቢያ ዋጋን ስለማሳወቁም ተገልጿል። በ2026 የዓለም ዋንጫ ዝቅተኛ ተብሎ የተቀመጠው የስታዲየም መግቢያ ዋጋ ከ22ቱ የኳታር ዓለም ዋንጫ ጋር ሲነጻጸር የ7 እጥፍ ጭማሪ ያሳየ ነው የተባለ ሲሆን በኳታር ዓለም ዋንጫ ዝቅተኛ የመግቢያ ዋጋ $450 እንደነበር ይታወሳል። መደበኛ የቲኬት ዋጋው ደግሞ $5560 ሊሆን እንደሚችል ሲዘገብ በኳታር ዓለም ዋንጫ የዚህ ደረጃ መግቢያ $747 እንደነበር አይዘነጋም። በሌላ በኩል የደጋፊዎች ፕሪሚየም የመግቢያ ቲኬት ዋጋ $8860 ሲሆን በአረቡ ዓለም ለመጀመሪያ ጊዜ በተደረገው መድረክ በግዙፉ ሉሴል ስታዲየም በተመሳሳይ ደረጃ ውድ የተባለው መግቢያ $1197 እንደነበርም ይታወሳል። ለመጀመሪያ ጊዜ 48 ሀገራት የሚሳተፉበት የዓለም ዋንጫ በመጪው ክረምት በ3 ሀገራት በጣምራ አስተናጋጅነት የሚደረግም ይሆናል። ክቡራን ተመልካቾቻችን ከስፖርት ዜናዎቻችን ወጣ ስንል አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው የአርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ ባልደረባችን ናቲ ማናየ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አር ስፔሻል ነው። ዋና ዋና ጉዳዮች የማሊዋ ዝነኛ ድምፃዊት ኡሙ ሳንጋሬ በዚህ ሳምንት በአዲስ አበባ በተከናወነ የሽልማት መርሃ ግብር እውቅና ተሰጣት። ከሽልማቱ መልስ ከአርትስ ጋር ቆይታ አድርጋለች። በዝርዝር ይዘናል። የመጽሐፍ ወዳጆች የመጽሐፍት ልውውጥ የሚያደርጉበት እንዲሁም ያነበቡትን መጽሐፍ በሌላ የሚቀያየሩበት እና ስለ ስነ ጽሑፍ ጥልቅ ውይይት የሚያደርጉበት መሰናዶ ነገ ይካሄዳል። በሮማን ተወልደ ብርሃን የተጻፈው የኦዲታ መጽሐፍ ቅዳሜ ይመረቃል። ስለ መጽሐፏ ጸሐፊዋን ጠይቀናል። እነዚህንና ሌሎችንም የአርት ስፔሻል ኪነትና ኩነት መረጃዎች እናቀርብላችኋለን። አብራችን ሆኖ በ1982 ዓ.ም የመጀመሪያ አልበሟን ለአድማጮች አቀረበች። ይህ ስራዋ በማሊና በምዕራብ አፍሪካ ትልቅ አድናቆትን ያስገኘላት አልበም ነበር። ድምፃዊት ኡሙ ሳንጋሬ ድምፃዊት ኡሙ ሳንጋሬ የግራሚ አዋርድ ሽልማት አሸናፊ፣ የአፍሪካ ሴቶች መብት ተከራካሪና ዓለም አቀፍ ዝናን የተጎናጸፈች ድምፃዊት ናት። በአፍሪካና በዓለም ዙሪያ የተወደደች ስትሆን የሴቶች ድምፅ በመባልም ትታወቃለች። በእናቷ በኩል የኢትዮጵያ የደም ሐረግ እንዳላት የምትናገረው ኡሙ ሳንጋሬ በኢትዮጵያውያን ዘንድ ትወደዳለች፣ ትደመጣለች። በዚህ ሳምንትም በመዲናችን አዲስ አበባ ተገኝታለች። የመገኘቷ ምክንያት ደግሞ ኦዳ አዋርድ ነው። ህዳር 30 በተካሄደው የዘንድሮ ኦዳ አዋርድ በአፍሪካን ሱፐርስታር ዘርፍ ተወዳጇዋ የማሊያ አቀንቃኝ ኡሙ ሳንጋሬ ተሸላሚ ሆናለች። Umu Sankare is an artist from Mali. She is famously known as the songbird of Wasalu. የአፍሪካ ሙዚቃ ጥለት የዓለም መድረክ ውበት የሆነችው የሪፐብሊክ ኦፍ ማሊ ኡሙ ሳንጋሬ ከሽልማቱ መልስም ከጣቢያችን ጋር ቆይታ ያደረገችው ኡሙ ሳንጋሬ ሽልማቱ በአፍሪካ ውስጥ በመዘጋጀቱ እንዳስደሰታት ተናግራለች። ለሽልማቱ እንኳን ደስ ያለሽ። ፕሮግራሙ እንዴት አገኘሽው? በጣም የሚገርም ነው። ምክንያቱም ይሄ አፍሪካ ውስጥ ያለ ነው። አፍሪካን የሚያስተሳስር ነው። ለዚህም በጣም ደስ ብሎኛል። በተጨማሪም ኢትዮጵያ ውስጥ በርካታ የሙዚቃዎች አድናቂዎችና አድማጮች እንዳላቸው አውቃለሁ። ለዚህም አመሰግናለሁ ብላለች። ኢትዮጵያ ውስጥ የሆናችሁ አድናቂዎቼ በሙሉ
እወዳቸዋለሁ። በጣም ደስተኛ ነኝ። Ethiopia. I'm sorry I don't speak well English but I love you too. I know I have many fans here and I love you too. በሌላ በኩል ለዘጠነኛ ጊዜ በተካሄደው የኦዳ አዋርድ ድምጻዊት ብዙነሽ በቀለ ለኢትዮጵያ ሙዚቃ ዘርፍ ላበረከተችው አስተዋጽኦ የህይወት ዘመን ተሸላሚ ሆናለች። በተጨማሪም ድምጻዊ አሸብር በላይ፣ ጌታቸው ኃይለማርያም፣ ሰማኸኝ በለው፣ መሐሌት ገብረ እግዚአብሔር፣ ዘውዱ በቀለና ጸጋዬ ሲሚን ጨምሮ የተለያዩ ኢትዮጵያውያን ሙዚቀኞች በሀገርኛ ቋንቋ ለሙዚቃ ዘርፉ ላበረከቱት አስተዋጽኦ የዘንድሮውን የኦዳ አዋርድ ተሸላሚ ሆነዋል። ዘጠነኛው የኦዳ አዋርድ ስነስርዓት የተለያዩ የአፍሪካ ሀገራት ድምጻውያን በተገኙበት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተካሂደዋል። ሮማን ተወልደ ብርሃን የጻፈችውና የክርስትና እናቴ በሰጠችኝ ሁለተኛ ስሜ ዮዲታ የተሰኘ ርዕስ ሰጥቼዋለሁ ያለችውን መጽሐፏን በዚህ ሳምንት ለንባብ አብቅታለች። የዮዲታ መጽሐፍ ምን ጉዳዮችን ይዟል? ሮማን ተወልደ ብርሃን ለአርት ስፔሻል ስለ መጽሐፏ ዘርዘር አድርጋ ትናገራለች። አድምጧት። ይዘቱ ያው ግለ ታሪክ ነው፣ የኔ ታሪክ ነው። በብዛት ልጅነቴ ላይ ነው ማተኩረው። ገጽ ብዛቱ ወደ 301 ገጽ ነው። ከነ አባሪዎቹ አሉ። 4 ክፍሎች አሉት። ልጅነት፣ ከዛ ልጅነት የቀጠለ እስከ ጉርምስናን ኩርድና ነው የምለው። ለሴቶች ኮረዳ ይባል፣ ለወንዶች ጉርምስና እንደሚባለው ለኮረዳ ደግሞ ኩርድና እና ከዛ የሶስተኛው ምዕራፍ ደግሞ 1983 ላይ በጣም ያጠነጥናል። የለውጥ ጊዜ ስለነበረ መንግስት የተለወጠበት ዘመን፣ እኔም ደግሞ ከልጅነት ወጥቼ ወደ ወጣትነት የገባሁበት እድሜ ላይ ነው። የመጨረሻው ክፍል 4ኛ ክፍል አለው። የስንብት ዘለላዎች ብዬ ነው የሰየምኩት። የማሚና የተወልዲን ከዚህ ዓለም በሞት መለየት ቃኝቼበታለሁ። መጽሐፉንም ለወላጆቼ፣ ለአጎቶቼ እና በቅርቡ ያጣነውን ለመምህር ሀሰን መሐመድ ነው ያበረከትኩት። በአባቷ በዶክተር ተወልደ ብርሃን ገብረ እግዚአብሔር እቅፍና በአጎቷ ደራሲ ስብሐት ገብረ እግዚአብሔር እንዲሁም በሌሎችም ቤተሰቦቿ ተከባ ያደገችው ሮማን ተወልደ ብርሃን ግን ለታሪኳ ላይ የሚያጠነጥኑን መጽሐፍ ለመጻፍስ ያነሳሳት ልዩ ምክንያት ምን ነበር? የሰዎች ጥቆማ፣ የጓደኞቼ ደራሲ ኤልሳ ሙልጌታ፣ ጓደኛዬም ፍጹም ሰለሞን የራስሽን ታሪክ ብትጽፊው ብዙ ህይወት አይተሻል፣ ኢትዮጵያም ውጭም እንግሊዝ ሀገርም ተመላልሰሻል እና የዶክተር ተወልደ ልጅ መሆን ምን ይመስላል በቅርበት ለማሳየት አባቴ በተለይ ለማሳየት ብለው ሲጠቁሙ ትክክል መስሎ ተሰማኝና ጀመርኩት። በቃ በዛ ተነሳሽነት ነው የጻፍኩት። ዮዲታ የተሰኘው መጽሐፏ ቅዳሜ ታኅሳስ 4 ይመረቃል። የመጽሐፍ ምርቃቱ እንዴት ያለ መልክ አለው? ሮማን ምላሽ አላት። ቅዳሜ ታኅሳስ 4 ላይ ይመረቃል። በጃፋር መጽሐፍት ቤት በአዲሱ ተወልደ ህንጻ ላይ በከፈተው መጽሐፍት ቤት ይመረቃል። የፊርማ ስነ ስርዓት ይኖራል። ከ8 ሰዓት እስከ 10 ሰዓት ነው። ዋናው የክብር እንግዳዬ ደራሲ ዘነበ ወላ ሲሆን ሌሎች የክብር እንግዶቼ ደግሞ እህቴ ለምለም ተወልደ ብርሃን እና ባለቤቷ ፍጹም ሰገድ ይሆናሉ። እንዲሁም መጽሐፉ ላይ የተሳተፉ ደራሲ ኤደን ሀብታሙ፣ ደራሲ ኤልሳ ሙልጌታ፣ ቢኒያም አቡራ፣ ፍሎረንስ አሰበ እና ሌሎችም ልጆቼ ደራሲያኖቹ ወጣቶቹም ይኖራሉ። የክብር እንግዶቼ ናቸው። ደራሲ ሮማን ተወልደ ብርሃን አስቀድማ ጉራማይሌና የነብስ ኩያሞች የተሰኙ መጽሐፍትን በቡድን እንዲሁም ለታዳጊዎች ደናደን የተሰኘ መጽሐፍትን ለንባብ አብቅታለች። በጃፋር መጽሐፍ መደብር በኩል ለንባብ የበቃው ይህ አዲሱ መጽሐፏ በቀጣይ በተለያዩ የኢትዮጵያ አካባቢዎች እንደሚሰራጭም ደራሲዋ ገልጻለች። ሹም ሽረት ፊልም በደራሲና ፕሮዲውሰር ዩሊያን ተክለማርያም ተደርሶ የተዘጋጀ ነው። በፊልሙ ላይ አድማሱ ከበደ፣ ፍቅር ተደሳይ፣ ማስተዋል ወንደሰንና ሌሎችም ወጣት ተዋናዮች በፊልሙ ላይ በትወና ተሳትፈውበታል። ሴትዮ ለአይኑ ነበር የሚጠላቸው። አሁን ግን ውርስ ሲያይ ፍቅሩ ተገለጠ።
ፊልሙን ሰርቶ ለማጠናቀቅ ከ1 ዓመት በላይና ከ2.5 ሚሊዮን ብር በላይ ወጪ የፈጀ እንደሆነም አዘጋጆቹ አስታውቀዋል። በካልቸር ክለብ የተዘጋጀው አዲስ የስነ ጽሁፍ ፌስቲቫል ከማክሰኞ ህዳር 23 ጀምሮ በተለያዩ ቦታዎች እየተካሄደ ነው። በፌስቲቫሉ ላይ ስነ ጽሁፍ መድረክ፣ የመጽሐፍት አውደ ርዕይ፣ ደራሲያን ተሞክሮና ሌሎችም ዝግጅቶች እየተከናወኑ ነው። በዓለም አቀፍ ደረጃ ታዋቂው ደራሲ ገጣሚና ጸሐፊ ተውኔት ለምን ሲሳይ የተሳተፈበት መሰናዶ የዚህ ፌስቲቫል አካል ሆኖ ከሰሞኑ ተካሂዷል። በተጨማሪም አዲስ የስነ ጽሁፍ ፌስቲቫል የተለያዩ መጽሐፍትን ከተለያዩ የመጽሐፍት ሻጮች ጋር በአንድ ቦታ ያሰባሰበ የመጽሐፍት አውደ ርዕይ አዲስ አበባ ዩኒቨርሲቲ ዋናው ግቢ ውስጥ ከታህሳስ 1 እስከ 5 እያካሄደ ይገኛል። በዚህ አውደ ርዕይ ላይ ዛሬ ረፋድ ላይ ገጣሚና ደራሲ በእውቀቱ ስዩም እንዲሁም ተጋባዥ ገጣሚያን ግጥሞቻቸውን አቅርበዋል። ፌስቲቫሉ ነገ ቅዳሜ ታህሳስ 4 ሲቀጥል የኢትዮጵያ ስነ ጽሁፍ ባለውለታ የቲያትር ጥበባት አባትና ባለቅኔ ሎሬት ጸጋዬ ገብረመድህን የሚዘከሩበት ልዩ መርሃ ግብር ይከናወናል። ከጠዋቱ 3 ሰዓት ጀምሮ በአዲስ አበባ ዩኒቨርሲቲ ባህል ማዕከል በሚከናወነው መርሃ ግብር ላይ ተስፋዬ ማሞ፣ አበበ ባልቻ፣ ተስፋዬ ሲማና ሌሎችም የሎሬቱን ስራዎችና አስተዋጽኦ ይዘክራሉ ተብለዋል። በሌላ በኩል የፌስቲቫሉ አካል የሆነ ስነ ጽሁፍና ነገረ ሀቲት የተሰኘ መርሃ ግብር ተዘጋጅተዋል። ቅዳሜ ታህሳስ 4 2018 ዓ.ም ከጠዋቱ 4 ሰዓት እስከ 12 ሰዓት ከቤት እስከ ከተማ የከተማ ማዕከል ውስጥ በተዘጋጀው በዚህ መሰናዶ የመጽሐፍ ወዳጆች አዳዲስና የቆዩ መጽሐፍትን የሚሸጡበት፣ የመጽሐፍት ልውውጥ እንዲሁም ያነበቡትን መጽሐፍ በሌላ የሚቀያየሩበትና ስለ ስነ ጽሁፍ ጥልቅ ውይይት የሚያደርጉበት ይሆናል ተብሏል። በውይይቱ ላይ ከኢትዮጵያ ቡክ ፎረም ዳዊት ብርሃኑ፣ ከኢትዮጵያ ሳይንስ አካዳሚ ሀያሲና ተርጓሚ ቴዎድሮስ አጥላው እንዲሁም ጻፌ ተውኔት መዓዛ ወርቁን ጨምሮ ሌሎችም ተጋባዥ እንግዶች ሀሳባቸውን ያጋራሉ ተብለዋል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ያብስራ ገዛኸኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።